አንዱ ሚስ ኮንሰፕሽን ኮሚኒቲያችን ላይ ያለው ቀጭን ሰው ስኳር ለምን ይዟል ይላሉ። የእድሜ ልክ በሽታ ነው አይድንም ተብሎ በማህበረሰባችን ውስጥ የሚታመነውን የስኳር በሽታ መንስኤዎቹንና መፍትሄዎቹን የተመለከትንበት የአኗኗር ዘይቤውን ሰው ሲቀይር ስኳርን መቀነስ ብቻ አይደለም ስራው፣ ስኳርን እንዲጨምር ያደረገውን መንስኤ ኢንሱሊን ሬዚስታንስ ብይሻሉ አቀደ ሪስቶር ማድረግ ሶ ሴንሲቲቭ ሴሎች ኢንሱሊን እንዲታዘዙ ማድረግ አመጋገባችን በጤናችን እንዲሁም በክብደታችን ላይ የሚያመጣውን ተጽዕኖ አሁን ካርቦሃይድሬት ብቻ በልቶ አንድ ሰው ቢውል ፕሮቲን ብቻ በልቶ ቢውል ወይም ቅባት እህል ብቻ በልቶ ቢውል ጤናማ አይደለም። ብዙዎቻችን ስለተሸወርንበት ስለ ዳይት ውጤታማ ለመሆን ምን ማድረግ እንዳለብን እንጀራ እንደኛ ሀገር አሁን እንጀራ ላይ ማውራት ራሱ ሴንሲቲቭ ነው። እንጀራን አትብሉ አትይም ይሄንን ብሉ ይሄንን አትብሉ ከሚል አንፃር ሳይሆን መጠንን ከመመጠን አንፃር በጣም ክሪቲካል ስለሆነ ማለት ነው። ምክንያቱም አንዳንዴ ጤናማ የማይባል ምግብ ላይኖር ይችላል። ከምግቦች ውስጥ ግን የምትመርጩ ምግብ ግን አለ። አንድ ሰው ኤክሰርሳይዝ አልሰራ ማለት ኃይል አላወጣ በወርጭ የሚመጣው በምንድነው ማለት ነው? ኢነርጂ የምናስገባውና የምንጠቀመው ሳይመጣጠን ሲቀር ትርፍ የሆነው ኢነርጂ ስቶር መደረግ አለበት። በወርጭ የምንለው ፋቲ ሊቨር የምንለው ወይም ጉበት ላይ የስብ ክምችት የምንለው በሙሉ የሚመጡት በዚህ የተነሳ ነው። ሳንዘገይ የጤና ምርመራዎችን ማድረግ የመዳን እድላችንን ምን ያህል እንደሚጨምር ምልክት ማምጣት ጀምረዋል ማለት ቆሽት መድከም ጀምራለች ኢንሱሊን ሬዚስታንስ ከፍ ብሏል ብለን ነው አርሚዘው ሶ ያ ለረጅም ጊዜ የቆየበት ሰው ምልክት ካመጣ በኋላ ኦር የነርቭ ችግር አምጥቶ ወይ የአይን ችግር አምጥቶ ልብ ችግር አምጥቶ ኩላሊት ላይ ችግር አምጥቶ ከመጣ በኋላ ያለ ሰውና በሆነ አጋጣሚ ቼክ አፕ ሲደረግ የተገኘ ሰው ስኳር እንዳለበት ሲነገረው የሁለቱ ላይ አሁን ባልኩሽ ስኳርን ለመቀልበስ በአኗኗር ዘዴ ለማስተካከል ብናርቅ ኢፌክቲቭ የሚሆነው ይሄ ቅድም በድንገት የተገኘበት ሰው ነው። እና የስኳር በሽታ መድኃኒት በሂደት እንዴት መቆም እንደሚችል በጣም መገንዘብ ያለብን ነገር መድኃኒቱ የሚሰራው ቆሽት ላይ አይደለም። በብዛት መድኃኒቶች የሚሰሩት የደም ስር ላይ ያለውን ስኳር ከመቀነስ ጋር እንዲሁም የስኳር በሽታን የመቀልበስ ህክምና እንዴት እንደሚተገበር የሆሴ ክሊኒክ ባለቤት የጠቅላላ ሐኪም ከሆነው ከዶክተር ታሪኩ ሁሴን ጋር ሁሉም ሰው እንዲገነዘበው የምፈልገው ቀላል አይደለም። በነገራችን ላይ በጣም ከባድ ነው። እርግጠኛ ነኝ ከዚህ ፖድካስት ብዙ አዲስ ነገሮችን ስለ ስኳር በሽታ እንዲሁም ጤናችን እንዴት መጠበቅ እንደምንችል ትማሩበታላችሁ። ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም ላይክ አድርጋችሁ ጀምሩ። መልካም ቆይታ። መጀመር ቀላል ነው፣ መጨረስ ግን ዋጋ ያስከፍላል። ከሰው ጋር የሚኖረን ግንኙነት ሁሉ በጥበብና በእውቀት መያዝ አለበት። ስለ ፍቅር ግንኙነታችሁ፣ ስለ ትዳራችሁ፣ ስለ ልጅ አስተዳደጋችሁ እንዲሁም በተለያየ የስነ ልቦና ጉዳይ ለመማከርና መጻፎቻችንን ለማግኘት በ0977 4050 ይደውሉ። እንኳን ደህና መጣ ወደ መልክ ፖድካስት። እንኳን ደህና ቆያችሁኝ። ዶክተር ታሪኩ ማን ነው? ራስን አስተዋውቀን። እሺ አመሰግናለሁ። ዶክተር ታሪኩ ሁሴን እባላለሁኝ። ጠቅላላ ሐኪም ነኝ። የፐብሊክ ሄልዝ ኤክስፐርት ነኝ። የተለያዩ የመንግስትና የግል ሆስፒታሎች ላይ ሰርቻለሁኝ። አሁን ላይ ደግሞ የግል ክሊኒክ አለኝ። በሱ እየሰራሁ እገኛለሁ። የራሴ ክሊኒክ ላይ ሆሴ ክሊኒክ ይባላል። እንደ ሜዲካል ኮንቴንት ክሬተር ደግሞ ሶሻል ሚዲያ ላይ እየተንቀሳቀስኩ እገኛለሁ። ስለዚህ ዶክተር ታሪኩ ይሄን ይመስላል። እንግዲህ ዛሬም የተገናኘነው ስለ የስኳር በሽታ ሪቨርሳል ህክምና ለማንሳት ነው። ከዛ በፊት ግን የስኳር ህመም ራሱ ምንድነው ከሚለው እንጀምር። እሺ እንግዲህ የስኳር ህመም ተላላፊ ያልሆኑ ስር የሰደዱ ከምንላቸው በሽታዎች ውስጥ አንዱ ነው። ኢን ጀነራል የስኳር ህመም ትልቁ ችግር የደም ስራችን ውስጥ የስኳር መጠን ከፍ ብሎ እንዲቆይ የሚያደርግ ማለት ነው። እንግዲህ የደም ስኳር መጠን ኖርማል ሬንጅ የምንለው አንድ ሰው ለምሳሌ እስከ 100 ድረስ ኖርማል ነው። ሶ ከ100 እስከ 125 ከሆነ ቅድመ ስኳር እንለዋለን። ከ125 በላይ ወይም ከ126 በላይ ከሆነ ስኳር ሬንጅ ውስጥ ገባ እንለዋለን። ይሄ እንግዲህ ምግብ ሳይመገቡ ኦልሞስት 8 ሰዓት ፋስቲንግ ቆይተው ወይም ማታ እራት ከበሉ በኋላ ጠዋት ላይ ምግብ ሳይመገቡ የምንሰራው ፋስቲንግ ብለድ ሹገር የምንለው ነው። በሌላም መለኪያ እንደዚሁ ለምሳሌ የ3 ወር ብለን ሜዠር የምናደርገዋለን። ሄሞግሎቢን A1C ይባላል። በሱ ደግሞ እንደዚሁ ሬት አለው። ከ5.7 እስከ 6.4 ከሆነ ቅድመ ስኳር ነው። ከ5.7 በታች ከሆነ ኖርማል ነው። ከ6.4 በላይ ከሆነ የስኳር ሬንጅ ውስጥ ገባ እንላለን። ሶ ይሄ የስኳር ደም ስር ውስጥ ያለው ከፍታ
ሌቭል ከኖርማል በላይ ሆኖ የሚያስቆይ ችግር ማለት ነው። ሶ ይሄ ስር የሰደደ በሽታ ኖርማል የሰውነታችን ምግብን ኃይልን የሚጠቀምበት የሜታቦሊዝም ፕሮብሌም ነው፣ ችግር ነው። እንደየ አይነቶቹ ይለያያሉ፣ ምክንያቶቹም እንደዚሁ ይለያያሉ። ግን እንዳጠቃላይ ስኳርን ስንገልጸው ስር የሰደደ የሜታቦሊክ ችግር ሁኔታ እና የግሉኮስ ሌቭል ከፍ የማለት ችግር ማለት ነው። ኖርማል ሰው ግን በኖርማል ሁኔታ ስኳሩን እዚህ ሬንጅ ውስጥ ያስቀረዋል። የስኳርን የመቀልበስ ወይም ደግሞ ስኳርን ሪቨርስ የማድረግ ህክምናስ? እንግዲህ ስኳርን ሪቨርስ የማድረግ ስንል ዲያቤቲክ ሪቨርሳል ኖርማሊ እንደ ህክምና ኖርማል አብሮ የሚሄድ ነው። ላይፍ ስታይል ቼንጅ ወይም የላይፍ ስታይል ፕሪቬንሽን ሜተድ ነው። ሰዎች የአኗኗር ዘይቤያቸውን በማስተካከል ያንን ቅድም ያልኩሽን የሜታቦሊዝም ችግር ይሄንን ኖርማሊ ፕሮብሌም በአይነት 1 አይነት 2 ብለን ስኳሩን ከፍለዋለን። ሁሉም አይነቶች ተመሳሳይ የሆነ ወይም ደግሞ ሪቨርሳል አይካሄድም። በተለይ አይነት 1 ስኳር ሪቨርሳል የለውም። አይነት 2 ነው። አይነት 2 እንግዲህ ቅድም በነገርኩሽ የሜታቦሊክ ፕሮሰስ ውስጥ የሚመጣ ችግር ነው። ይሄ ችግር ማለት ምን ማለት ነው? ስኳር ከፍ እንዳለ ይቆያል። አንድ ሰው ኖርማሊ ይበላል። ከበላ በኋላ የበላው ምግብ ገብቶ አንጀት ላይ ፍጭት ፕሮሰስ ተካሂዶ ወደ ደም ግሉኮስ በሚባል ሞለኪውል የመጨረሻ ኢንድ ፕሮዳክት ሞለኪውል ይገባል። ስኳር ላይ ግሉኮስ ነው ያለው ደም ስር ላይ። ሶ ደም ስር ላይ ያለው ያ ግሉኮስ ወይም ሹገር የምንለው በተለምዶ ግሉኮስ ወደ የህዋሳቶች ይላካል። ሶ ያ ወደ ህዋሳቶች እንዲላክ ደግሞ ሰውነታችን የሚያመነጨው ሆርሞን አለ። ቆሽት ከምትባል ኦርጋኑ ላይ ኢንሱሊን ይወጣል። ሶ ይሄ ኢንሱሊን እነዚህን ግሉኮስ ሌቭሉን ኖርማል ሬንጅ እንዲቆይ በግሉኮስ ሌቭሉ ልክ ኢንሱሊን እየተመረተ ወደ ህዋሳቶች እንዲገባ ያደርጋል ማለት ነው። ይሄ ፕሮሰስ ነው አሁን አይነት 2 ስኳር እዚህ አሁን ያልኩሽ ፕሮሰስ ላይ ችግር ሲፈጠር ነው። ያም ኢንሱሊን ሬዚስታንስ ስለዋለን ህዋሳቶች ለኢንሱሊን አልታዘዝ ሲሉ ህዋሳቶች ለኢንሱሊን ሳይታዘዙ ሲቀሩ ግሉኮስ እዛው ደም ስር ላይ ይቆያል። ሶ ከፍ እንዳለ ስኳር እየጨመረ ይሄዳል። አንቺ ይርብሻል፣ ተበያለሽ፣ ኢንሱሊንም ይመረታል። ሶ ቆሽት እየደከማት ይሄዳል። ኢንሱሊን ታመርታለች፣ ምክንያቱም ስኳር ሊወርድ አይችልም። ኢንሱሊን ሬዚስታንስ የምንለው ከስኳር የመጀመሪያው የፕሮብሌም ምልክት ሳያሳይ በፊት የሚኖረው ፕሮብሌም እሱ ነው። ሶ ይሄንን ሪቨርስ ማድረግ የሚቻለው እንዴት ነው? ያ ማለት ኢንሱሊን ሬዚስታንስ የነበረውን ኢንሱሊን ሴንሲቲቪቲ እንለዋለን። ስለዚህ ሴሎች ሪስቶር እንዲያደርግ የምንፈልገው ሴንሲቲቪቲ ነው፣ የመቀበል ማለት ለኢንሱሊን የመታዘዛቸውን ሁኔታ እንዲቀይር የሚያደርጉ ሁኔታዎችን መፍጠር ሪቨርሳል እንለዋለን። ተርሙ ብዙ ጊዜ ከሪቨርሳል ሪሚሽን ተመራጭ ነው። እንደ ህክምና ሪሚሽን የምንለውን ቃል ኦልተርኔቲቭ ተደርጎ ይጠቀማል። ሁለቱም የራሳቸው የሆነ ዴፊኒሽን አላቸው እንደ ህክምና። ኤኒዌይስ ግን ይሄንን አሁን ያልኩሽን ፕሮሰስ ኢንሱሊን ያለ መቀበልን ሁኔታ ኢንሱሊን እንዲቀበል በሚያደርግ የአኗኗር ዘይቤዎችን በማስተካከል ሰውነታችን ሜታቦሊዝሙን እንዲያስተካክል የምናደርግበት ሜተድ ነው እንግዲህ ዲያቤቲክ ሪቨርሳል እያልን የምንጠራው። የአኗኗር ዘይቤ ስንል ምን ማለታችን ነው? የአኗኗር ዘይቤ ስንል ሆሊስቲክ ነው፣ አንድ ነገር አይደለም። ብዙ ጊዜ ሰዎች እንደውም ምግብ ብቻ ይመስላቸዋል፣ በምግብ ብቻ ማስተካከል ይመስላቸዋል። የአኗኗር ዘይቤ የምንለው አንደኛ ምግብ ራሱ ነው። ምግብም ስንል ኒውትሪሽን ላይክ የምንበላው ምግብ አይነት፣ መጠን፣ ጊዜ፣ ቫራይቲውን ጨምሮ ማለት ነው። በተለይ ጤናማ መሆን ስኳርን ብቻ ሳይሆን የምንቀለብሰው ወይም ስኳርን ብቻ ሳይሆን አንድን ሰው እንዲስተካከል የምናደርገው ሌሎች ቫይታሚኖች ሰውነታችን ይፈልጋል፣ ኃይል ይፈልጋል፣ ሌሎች ስራዎች መስራት አለብን። እኔ አንቺን እንደማወራሽ እንደማይሽ የሚሰሩ ስራዎች አሉ፣ መራመድ አለብኝ፣ ማሰብ መቻል አለብኝ። እነዚህ ሁሉ ኃይል ስለሚፈልጉ ኃይል ሰጪ መሆን አለ። ሰውነታችን ቆዳችን የሚፈልገው ነገር አለ፣ ጸጉራችን የሚፈልገው። ስለዚህ ሌሎቹን ነገሮች የያዙ ምግቦችን ያካተተ ሶ ኳሊቲ የሆኑ ምግቦችን የምንለው ነው። ከዛ ሲቀጥል ደግሞ መጠን፣ ፍሪኩዌንሲ፣ ታይም እያልን ምግብን ብቻውን ለብቻው ስነ ምግብ ወይም አመጋገብ እንለዋለን። ከዛ ሲቀጥል ደግሞ ኤክሰርሳይዝ ነው፣ አክቲቪቲ። ሶ ኢንአክቲቪቲ አንዱ ሪስክ ነው ተብሎ ስለሚታሰብ ጥናቶች የሚያሳዩት ስለሆነ አክቲቪቲ ሌላኛው የአኗኗር ዘይቤያችንን የምናስተካክልበት ወይም ላይፍ ስታይላችን የምናስተካክልበት መንገድ ነው። ሌላኛው ስትረስ ነው።
ጭንቀት ጭንቀት በሚኖርበት ጊዜ ሰውነታችን ሆርሞን ያመነጫል። ስትረስ ሆርሞን የምንላቸው ሆርሞኖች አሉ። እነዚህ ሆርሞኖች እንግዲህ አንዱ የኢንሱሊን ሬዚስታንስ ቅድም ያልኩሽ ምክንያት ናቸው ተብሎ ስለሚታሰብ ሰዎች ጭንቀት በማይኖርበት ጊዜ የስትረስ ሆርሞኖቻችን ሌቭል ኖርማል በሆኑ ቁጥር ኖርማል የምንለው ሌቭል አለን ሰዎች ያስባሉ። ነገር ግን ከልክ ያለፈው ጭንቀት ስትረስ የምንለው ሌቭል ከገባ ግን የዚህ ሆርሞን ሬዚስታንስ መፍጠር ክብደት እንድንጨምር ማድረግ ሜታቦሊዝማችን ስለሚያባብሰው ስትረስን ማኔጅ ማድረግ ያስፈልጋል። እንግዲህ እንቅልፍ ነው ሌላኛው ከስትረስ ሆርሞን ጋር አብሮ ይገናኛል። በቂ እንቅልፍ የማንተኛ ከሆነ ስትረስ ሆርሞን የሚመነጩበት መጠን ይጨምራል። ፕላስ ስራዎቻችን ለምሳሌ ልክ አምሽቶ እንደመብላት ሊድ የሚያደርገን ከሆነ እንቅልፍ ሳንተኛ የምንቆይ ከሆነ እንደዚሁ የስትረስ ሆርሞን መመንጨትን ይጨምራል። እንቅልፍ በቂ እንቅልፍ መተኛት ደግሞ ሌላኛው የላይፍ ስታይላችን ሜትድ ነው። ማይንድ ሴት ለላይፍ ያለን አመለካከት ከመንፈሳዊ ከመሆን በሆነ ነገር ከመርካት ሁሉ ድረስ ይሄዳል። ይሄ ሁሉ ሲካተት ነው ላይፍ ስታይል የምንለው ወይም ደግሞ የአኗኗር ዘይቤን ማስተካከል የምንለው። እነዚህን ስናስተካክል የመጣበትን መንገድ ስለሚቀለብሰው ስለሚያስተካክለው ሪሚሽን ውስጥ ያስገባል ወይም ሪቨርስ ውስጥ ያስገባል የምንለው የአኗኗር ዘይቤ ይሄ ነው። ታይፕ 2 የምንለው ስኳር በአኗኗር ዘይቤም የሚከሰት ጭምር ነው አይደለ? ኦፍ ኮርስ እሱ ነው። አሁን ቀደም እንዳልኩሽ እንግዲህ ስኳር ሁለት አይነት ናቸው ብለናል። ኢን ጀነራል ብዙ አይነት ስኳሮች ብለን የምንጠራቸው አሉ። ግን ኮመን የሆኑትና በተለምዶ የምንላቸው እኛ አይነት 1 እና አይነት 2 ለምሳሌ እርግዝናም ጊዜ ስኳር አለ። የእርግዝና ስኳር ይባላል። እርግዝናው ሲቆም ስለሚቆም ያን ያክል እንትን አንለውም። ግን አይነት 1 እና አይነት 2 የምንላቸው ስኳር በተለምዶ የምንላቸው አይነት 1 ቅድም ቆሽት ያልኩሽ ኢንሱሊን የሚያመርት ሰውነታችን የራሱ የሆነ በሽታ የመከላከያ ሲስተም አለው። ያ ሲስተም አንዳንዴ ይዛባና የሰውነት አካላቶቻችን ያጠቃል። አውቶ ኢሚኑ ዲስኦርደርስ እንላቸዋለን። ያ አውቶ ኢሚኑ ቆሽትን ኢንሱሊን የሚያመርቱ ሴሎችን ሲያጠቃ ያ አውቶ ኢሚኑ ዲስትራክሽን ኢንሱሊን እንዳይመረት ያደርጋል። ቶታሊ አለመመረት ነው። ላይፍ ስታይልሽን ቀየርሽም አልቀየርሽም ኢንሱሊን የምታመርተው ቆሽት ስለምትጎዳ ያ ኢንሱሊን አለመመረት ችግር አይነት 1 ይባላል። ፕሮዳክሽን የለም። አሁን አይነት 2 የምንለው ግን ፕሮዳክሽኑ አለ። ኢንሱሊንን ምንም ሰውነታችን የሚያጠቃውም ነገር ወይም አውቶ ኢሚኑ ችግር የለም። ነገር ግን ውፍረት ወይም ኢንአክቲቪቲ ኤክሰርሳይዝ ባለመኖር አመጋገባችን የምንመገባቸው ምግቦች እንዴት መሰለሽ ለምሳሌ ጣፋጭ ነገሮች የምንላቸው ወይም ሪፋይንድ ካርብ የምንላቸው ወይም ሲምፕል ካርቦሃይድሬት የሚባሉ አሉ። እነዚህ ማለት አሁን በልተናቸው ከሆነ ደቂቃ በኋላ ለፍጭት ፕሮሰስ የማይፈልጉ ቶሎ ገብተው መልሰው እንድንራብ የሚያደርጉ ናቸው። አክቹአሊ ለምሳሌ አንድ ሰው ፓስታ ወይም ሞኮሮኒ ወይም ዳቦ ወይም የነጭ ዱቄት ውጤት የምንላቸው ምግቦች ሲበላ ወይም ሹገሪ የሆኑ ጣፋጭ የሆኑ ነገሮች ሲበላ ወዲያውኑ የረሃብ ስሜቱ ወዲያው ይጠፋል። ፍጭት አይቆይም። ስለዚህ ያዝ የሚያደርገን ነገር የለም። ከአንጀታችን ምግብ ቶሎ ነው ወደ ደም ስር የሚገባው። ስኳር በጣም ከፍ ይላል። ቀደም ያልኩሽ ኢንሱሊን ስራው ምንድነው? ከቆሽት የሚወጣው ይሄን ስኳር ቶሎ ዝቅ ማድረግ ነው። ቆሽት ኢንሱሊን ታመርታለች። ስኳር ከፍ ብሏል የሚል መልእክት ደርሷታል። ስለዚህ ቶሎ ኢንሱሊን ይመረታል። አንቺ ደግሞ ኦሬዲ የቅድሙ ተፈጭቶ ገብቷል። የረሃብ ስሜት ይሰማሻል። አሁንም ትበያለሽ። የምትበያቸው ምግቦች ቶሎ የሚፈጩ ከሆኑ ሲምፕል ካርቦሃይድሬት የምንላቸው ቅባታማ የሆኑ ምግቦች ከሆኑ ደግሞ እነሱ በራሳቸው ኃይላቸው ስለሚጨምር እነዚህ በአጠቃላይ ጤናማ አይደለም ብለን የምንይዛቸው ምግቦች አሁንም ትበያለሽ፣ አሁንም ይርብሻል። አክቹአሊ ግን ስኳር ሌቭልሽ ከፍተኛ ነው። ያንን ኢንሱሊን ያስተካክላል። በዚህ ሁኔታዎች ውስጥ እያለ ሰውነት ደግሞ ኃይል ነው የሚጠቀመው፣ ግልኮስን ብለናል። አሁንም ስኳር ከፍ እያለ ወደ ህዋሳቶች ከገባለት ህዋስ ምንድነው የሚያደርጉት ማለት ነው? ኢነርጂውን ስቶር ማድረግ ነው ያለባቸው። ምክንያቱም የሚጠቀሙት ነገር የለም። አንድ ሰው ኤክሰርሳይዝ አልሰራም ማለት ኃይል አላወጣም። በቀን ውስጥ ለማየት፣ ለማውራት፣ ለመብላት፣ ለመጠጣት ኃይል እንጠቀማለን። ኢቭን ምግብ ለመፍጨት ሁሉ ኃይል እንጠቀማለን። ለነዛ ሁሉ ኃይል የምናወጣቸውን አስቦ ነው የሚጠቀመው ሰውነታችን። ትርፍ ከሆነ ምን ማድረግ አለበት? ማከማቸት አለበት። ስለዚህ ኢነርጂ ስቶር ይደረጋል። ሰውነታችን ደግሞ ኢነርጂ ስቶር የሚያደርገው በምን መልክ ነው? በስብ መልክ ነው። በግልኮስ መልክ ስቶር አያደርግም። ትንሽ የተወሰነ ስቶር የሚያደርገው አለው ጉበት ላይ። ከዛ ውጭ ግን ስቶር አያደርግም። ስቶር የሚያደርገው ምንድነው? በስብ ነው። ቦርጭ የሚመጣው በምንድነው ማለት ነው? ኢነርጂ የምናስገባውና የምንጠቀመው ሳይመጣጠን ሲቀር ትርፍ የሆነው ኢነርጂ ስቶር መደረግ አለበት። ስቶር ሲደረግ ደግሞ በጉበታችን ላይ ስብ ይከማቻል።
በአንጀታችን ላይ ስብ ይከማቻል፣ በሰውነት ቆዳዎቻችን ላይ ስብ ይከማቻል። ስለዚህ ቦርጭ የምንለው ፋቲ ሊቨር የምንለው ወይም ጉበት ላይ የስብ ክምችት የምንለው በሙሉ የሚመጡት በዚህ የተነሳ ነው። ይሄ ለኢንሱሊን ሬዚስታንስ ይዳርጋል። ይሄ የዚህ ኢንሱሊን ሬዚስታንስ መዳረጋችን ደግሞ ምን ያደርገዋል? ቅድም እንዳልኩሽ ስኳር ቅድም ኢንሱሊን ስራውን ይሰራ ነበር። አሁን ቆስት ራሷ ይደክማታል። ፕላስ ደግሞ ኢንሱሊን ስራውን መስራት ሴሎች አይቀበሉም። ስኳር ጨመረ። ለአይነት 2 ስኳር የላይፍ ስታይል የአመጋገባችን ምክንያት ይሆናል የሚባለው ለዚህ ነው። በጣም አደጋለው ታውቃለህ። ራሴን እንዳይ እያደረከኝ ነበር። አመጋገብሽ ሁሉ መጣብሽ። አመጋገቤ መጣብኝ። በጣም አውቀዋለሁ ጤናማ ያልሆነ አመጋገብ ነው። በብዛት ስኳር ነገሮችን በጣም አዘወትራለሁኝና አሁን በልቼ ድጋሜ የመራብ አይነት ነገር አለና ይሄ የውጭ ነገር ነው መመለከተው። እውነት ነው። በጣም ብዙ ሰዎችም እንደዛ ነው። ላይክ ከላይ ስንታይ ቀጠን ማለታችን ወይ የተመጣጠነ ሰውነታችንን ልናይ እንችላለን፣ ግን ውስጥ ላይ ለካ ይቀመጣል ፋቱ። እሱ ነው ደግሞ ችግር የሚያመጣው ይመስለኛል። አሁን ያልሽው ባይዘው አንዱ ሚስ ኮንሰፕሽን ኮሚኒቲያችን ላይ ያለው ቀጭን ሰው ስኳር ለምን ይዘዋል ይላሉ። አንዱ ስብ ቦርጭ ላይ ብቻ ላይ ይቀመጥ ይችላል። አንድ ሰው ቅድም ያልኩሽ የሜታቦሊዝም ፕሮሰስ አንድ ሰው የጉበት ስብ ኖሮት ቀጭን ሊሆን ይችላል ማለት ነው። ኢንሱሊን ሬዚስታንስ መፈጠሩ እንጂ ዋናው ነገር ግዴታ ኦቢስ መሆን ወይ ወፍራም መሆን ብቻ ላይሆን ይችላል። ለዛም ነው ቀጭን የሆኑ ሰዎች ስሊም ሆነው ስኳር ሊኖራቸው ይችላል። በውጭ ነገር መሸወድ የለብንም። ውስጣችን አመጋገባችንን ማስተካከል ምን ነው ለዛ ነው። ያን አመጋገብ ማስተካከል ግን ሰውነትሽ ስሊም መሆኑን ብቻ ሳይሆን ውስጥ የሚካሄደው ሜታቦሊዝም ፕሮሰስ ራሱ ቆስት ማምረት በሚገባት ልክ ኢንሱሊን ታመርታለች። የመጣው ግሉኮስም በኢንሱሊን አማካኝነት ትእዛዙን ይሰራል። ይሄ ኖርማል የምንለው ፊዚዮሎጂ እስከ ቀጠለ ድረስ ስኳር የሚለው ነገር ላይኖር ይችላል ማለት ነው። ታዲያ የትኛውን የምግብ አይነት እንመገብ፣ የትኛውን ደግሞ እናስወግድ? እንግዲህ አንድ መረዳት ያለብን ነገር ባይዘወይ ኮሚኒቲያችን ያለበት የኢኮኖሚ ደረጃ የኑሮ ሁኔታዎችን ታሳቢ ማድረግ ያስፈልጋል። ምክንያቱም አንዳንዴ ይሄንን ብሉ ይሄንን አትብሉ ከማለት ይልቅ አበላላችሁን አመጋገባችሁን አስተካክሉን የምንመርጥበት ምክንያት እሱ ነው። ምክንያቱም አንድ ሰው ይሄንን ብላ ስትዩ ያንን የሚያገኝበት ኢኮኖሚ የሌለውን ሰው ይሄንን አትብላ ስትዩ የሚገኙት ምግብ የራሳቸው የሆነ ኢኮኖሚ የሚጠይቁ ናቸው። ሌላ ስትረስ ይፈጥራል። ስለዚህ በጣም ባላንስድ የሆነ ነገር መሆን አለበት። አሁንም እኛን እየሰሙ ያሉ ሰዎች ይሄንን ብሉ ይሄንን አትብሉ ከሚል አንፃር ሳይሆን ቅድም ያልኩሽን ነገሮች ኮምፕሮማይዝ ባደረገ መልክ መሆን የለበትም። ስለዚህ መጠንን ለምሳሌ ስንል መጠንን ከመመጠን አንፃር በጣም ክሪቲካል ስለሆነ ማለት ነው። ምክንያቱም አንዳንዴ ጤናማ የማይባል ምግብ ላይኖር ይችላል። ከምግቦች ውስጥ ግን የምትመርጪው ምግብ ግን አለ። ገባሽ? ከዛ ለምሳሌ አንድ ሰው ዳቦ ይበላል አይደል? ዳቦን መብላት እውነት ነው ስኳርን ቶሎ ይጨምራል። ምክንያቱም አሰሩ ከገብሱ ከስንዴው ላይ አሰር የምንለው አለ አገለው እሱ ይነሳል። ፋይበሩ ተነሳ ማለት ቅድም ያልኩሽ የፍጭት ፕሮሰስ ላይ ፋይበር ካለ ፍጭት ይዘገያል። ምክንያቱም ሙሉ ለሙሉ አንጀታችን ፋይበር መፍጨት አይችልም። ከዛ ደግሞ ፋይበር ወደ ሰውነት የሚገባ ነገር አይደለም፣ በአይነ ምድር መልክ የሚወጣ ነው። ፋይበር ማለት አይፈጭም። ስለዚህ ያችን ግሉኮስ ለማግኘት ሰውነት ረጅም ሰዓት ለሱ ደግሞ ኢነርጂ ያቃጥላል። ስለዚህ ተመራጭ ነው ማለት ነው ፋይበር ያለው ምግብ። አየሽ ከዚህኛው ይሄኛውን መምረጥ ነው የሚሆነው። አለበለዚያ ይሄን አቁሙ በመላቸው ሰዓት ውስጥ እና ምን ልብላ አሁን ይላሉ። አሁን የኔን የቲክቶክ እንትኖች ውስጥ አንዳንዶቹ ላይ ኮሜንት ሲገቢ እንዴ ይሄ ሁሉ አትብላ ብለን ታዲያ ምን ልብላ ይሉሻል። ስለዚህ አሁንም መያዝ ያለበት የቱን በልቼ የቱን ሳልበላ ለሚለው ሁሉም ሰው መገንዘብ ያለበት ካለ መብላት በልቶ ያለውን ፖርሽን ታይሚንግ ፍሪኩዌንሲ ማመጣጠን በየመካከሉ ዝም ብለን በዘልማድ የምናረጋቸው ድንገት ተነስተን ለስላሳ የምንጠጣውን ነገር ኢነርጂም ህይወታችን ላይ የማያመጡትን ነገር ግን ማቆም። ለምሳሌ ስኳር ማቆም፣ ለስላሳ መጠጦችን ማቆም፣ ሶፍት ድሪንክ የምንላቸውን በሙሉ ማቆም፣ አልኮል ማቆም። ምክንያቱም እነዚህ በሙሉ ለኦቤሲቲ ውስጣቸው ኒውትረንት የሌላቸው በብዛት ካሎሪ ብለሽ እንትን የምትያቸው ኢነርጂ የምትጠቀሚባቸው በሙሉ ቶሎ ፋስት በርን መደረግ የሚችሉ ናቸው ለፍጭት። ቅድም ካልኩሽ አንፃር አይመከሩም። እንደዚሁም ሪፋይንድ ካርብስ የምንላቸው ወይም ደግሞ አሰራቸው ይወጣላቸው የነጭ ዱቄት ውጤት የምንላቸው አይመከሩም።
ሶ እነዚህን ግን ለምሳሌ ወይ ቀለል ባለ መንገድ መቀየር እነዚህ ሊቀይሩ በሚችሉ መንገዶች መቀየር ምን እንብላ የሚለው ላይ እናወራበታለን ሌላኛው ደግሞ ካልሆነ ደግሞ የነዚህን ፖርሽናቸውን በጣም ለመመጠን መሞከር አሁን ይሄ ሁሉንም ያማከለ እንዲሆን ነው እንደዚህ ያልኩሽ ያለው ገብቶሻል የሚችል ሰው ካለ ለምሳሌ ገብስ ሙሉ የገብስ ዳቦ መብላት የሚችል ሰው የገብስ ዳቦ ይበላ ይመረጣል ስለዚህ ምርጫው እንደዛ ነው የሚሆነው ነገር ግን ነው ይሄን አላገኝም የሚል ሰውስ እንዴት ያርግ ስንል ግን ታካሚዎቻችን ምን እንደምላቸው አትሊስት መጠኑ በጣም እንዲያሳንሱት እናደርጋለን ማለት ነው አይደለ ሶ የነዚህ አይነት የማመቻቸት ነገሮች ማድረግ አለብን ምክንያቱም የምንናገረው ማህበረሰብ ምን ላይ ሌቭል ነው የሚለው ማሰብ ስለሚያስፈልግ ማለት ነው ሶ እንዳጠቃላይ የነጭ ዱቄት ውጤት የምንላቸው ፓስታ ሞኮሮኒ ኑድልስ ተብሎ የሚሰሩ በሙሉ ለዚህ በተለይ ለመቀልበስ ስኳርን መቀልበስ እፈልጋለሁ ከመድኃኒት መውጣት እፈልጋለሁ መድኃኒት መጀመር አልፈልግም ለሚሉ ሰዎች ግን ቤተር ምን መክረው ሆል ግሬንስ ምላቸው ወይም ደግሞ አሰራቸው ያልወጣላቸው ምንላቸውን ምግቦች ነው ሶ በዳቦ መልክም ቢሆን ገብስን እንዳልኩሽ ሌላኛው እንግዲህ እንጀራ ነው በጣም ክሪቲካል የሆነው ነገር ነው እንጀራ እንደኛ ሀገር አሁን እንጀራ ላይ ማውራት ራሱ ሴንሲቲቭ ነው እንጀራን አትብሉ አትይም ስለዚህ ምንድነው ደግሞ እሱ ልታረግ የምትችይው እንግዲህ እንደ ሆል ግሬንስ እንጀራን አንዱ ከመንቆጥረው ውስጥ ነው ግን እንጀራን አንደኛው ጤፍ ፕሮሰስ ስናደርግ እህል እንቀላቀላለን ሩዝ እንጨምራለን ምናምን እንደዚህ ይባል ነገር ሶ 100% ማድረግ ጤፍ ብቻ ማድረግ ከዛ ፖርሽን መመጠን ሶ አንድ እንጀራ ወይ ግማሽ እንጀራ ቆርጦ ማድረግ ሳይሆን ስላይስ በቃ አንድ ቁርጥ ከሆነች አንድ ካርቦሃይድሬት ተብላ ትያዛለች ማለት ነው ሶ መጠን የሚለውንም አሁንም ሰው እንዲይዘው ፈልጋለሁኝ ዝም ብሎ ይሄንን አንብላ የሚል አይደለም ማለት ነው አሁን አንድ አሉ እንጀራ መብላትን የማይመክሩ ቶታሊ ስኳርን ለመቀልበስ እንጀራ መብላት የማይመክሩ አሉ ግን ኮሚኒቲውን ታሳቢ ያደረገ መሆን አለበት ብዬ ስለማስብ ነው ለሁሉም ታሳቢ መሆን አለበት ብዬ ስለማስብ ማለት ነው እንግዲህ ሌላኛው ይሄ እነዚህ ካርቦን ያካተቱ ናቸው ሌላኛው ቅባት ነው ሶ የቅባት እህሎች ላይ ደግሞ ማን መክራቸው ትራንስፋት የምንላቸው አይነት ቅባት ያላቸው የቅባት ዘሮችን በሙሉ አንመክራቸው ሞር ፕላንት ሶርስ ይሆኑ ከእጽዋት የምናገኛቸው የቅባት ሶርሶች ይመከራሉ ለውዝ ኑግ ተልባ ሱፍ ምንላቸው የቅባት እህሎች እነዚህ በብዛት ምን መክራቸው ጤናማ የቅባት እህሎች ናቸው ስቲል እነዚህም ላይ ምን ያስፈልጋል ግን ፖርሽን በኋላ እንደው መጣልሻለሁ አንድን ሳህን ፕሌት ሜተድ ምንለው አለ የአሜሪካን ጋይድላይን ብዙ ጊዜ የሚጠቀሙት አሜሪካን ላይ እንደ የዳይተሪ ጋይድላይን ይጠቀሙታል እኛም ሀገር ያለው ዳይት ላይን ኦልሞስት ከዛ ጋር የተቀራረበ ነው የሚሆነው ቫራይቲን በተመለከተ ሶ ምንድነው ቅባቶቹ እነዛ የቅባት እህሎች ከፕላንት ሶርስ ከሆኑ ጤናማ ናቸው ከዛ ውጭ ያሉት ቅቤም ብንለው በስጋ ላይ የሚገኝ ቅባት በሙሉ ዘይት ላይ የምናገኛቸው ቅባት በተለይ ከዘይት የቅባት እህል አሁን ለምሳሌ እኛ ብዙ ጊዜ አንጠቀምም ኦሊቭ ኦይል ብለን ሶያቢን ኮኮናት ኦይል ምናምን እንላቸውን አንጠቀማቸው ነገር ግን እኛ የሱፍ ዘይት ሰንፍላወር ወይም ደግሞ ፓልም ኦይሎቹን ደግሞ ምናምን ነው የምንጠቀመው ሶ እነዚህ ቅባቶች ከነዛኞቹ የፕላንት ሶርሶች አንፃር ጤናማ አይደሉም ማለት ነው ስቲል ፖርሽንን ካመጣን ግን ባለን ነገር ወደዛ ነገር መግባት እንችላለን ማስተካከል እንችላለን የሚለውን ታሳቢ ያደረገ ነው ሌላኛው ፕሮቲን ነው ከፕሮቲን ዘሮች ደግሞ ሊን ፕሮቲን የምንላቸው ይመከራሉ ከዛ ውጭ ቅባት ያላቸው ፕሮቲኖች አይመከሩም ለምሳሌ ስጋ ብለን ስጋ ስብ አሁን ቀይ ስጋ መርጣችሁ ብሉ ምናምን እንላለን ተለምዶ ሶ አሁንም እሱን ታሳቢ ያደረገ ነው ሊን ፕሮቲን የምንላቸው ፕሮቲኖች አሁንም በብዛት ፕላንት ሶርስ ናቸው ከአኒማል እንደ ዶሮ ቺክን በተለይ ከቆዳዋ ውጭ ያለው ቆዳዋ ቅባት በጣም ስላለው ኢቭን ከብልቶቿ ውስጥ ደግሞ ብረስት ቺክን የምንለው ይመረጣል እንግዲህ አሁን እኛ ዶሮን የምንበላው እንዴት እንደሆነ አስቢው እንደ ኮሚኒቲ ዶሮን የምንበላው በበዓል ከዛ ቅባት በደንብ አድርገን ሽንኩርት ለረጅም ጊዜ ተቆላልቶ ዘይት ሳጠብሱት ምናምን ነው በጣም ብዙ ቅቤ በጣም ከባድ ነው ስለዚህ ያው እንደ ኮሚኒቲ ምንድነው የምናመቻቸው እንዳልኩሽ ለምሳሌ ሊን ፕሮቲን ላቸው የጥራጥሬ እህል ዘሮች ባቄላ ሽምብራ ምስር አተር ቦሎቄ ምናምን ምንላቸው ደግሞ ጤናማ የሆነ ፕሮቲን በውስጣቸው አለ
ባቄላ ስጋን ይተካል እየተባለ በልጅነታችን የሚነግሩን እሱን ነው። ሶ ያ ፕሮቲን ሊም ፕሮቲን አለ። መጠኑ እንደ እንስሳው የእንስሳ ተዋጽኦ እንደምንለው ፕሮቲን ላይሆን ይችላል። ነገር ግን ስቲል ጤናማ የምንለው ሊም ፕሮቲን አለ። ቅድም እንዳልኩሽ መጠኑ ለሚያስፈልገን ስለሆነ ሁሌ ምን በላው አመጋገባችን ውስጥ ከሆነን ግን በቆሎ ያደረግን በወጥ መልክም ፕሮሰሱን ተንካልነው በወጥ ያደረግን እስከተመገብነው ድረስ በጣም ሄልዚ ነው ምግባችን ማለት ነው። ስለዚህ በሱ መልክ ማድረግ እንችላለን። እንግዲህ እነዚህ ነገሮች ኮምቢኔሽናቸው ደግሞ ማተር ያደርጋል። አሁን ካርቦሃይድሬት ብቻ በልቶ አንድ ሰው ቢውል፣ ፕሮቲን ብቻ በልቶ ቢውል ወይም ቅድም ያልኩሽ የቅባት እህልን ብቻ በልቶ ቢውል ጤናማ አይደለም። ሶ ጤናማ የሚሆነው ምንድነው? ከሁሉም ትንንሽ እንግዲህ እዚህ ውስጥ በውስጣቸው ቫይታሚንም ፋይበርም ካርቦሃይድሬት ሌቭልም ፕሮቲንም ያላቸው ደግሞ በተለይ የካርቦሃይድሬት መጠናቸው ዝቅተኛ ቢሆንም ያላቸው አትክልቶችና ፍራፍሬዎች ናቸው። ሶ እነዚህ ውስጥ አትክልትና ፍራፍሬ ትልቁን ፖርሽን ይይዛል። ሶ አትክልት የሳህንሽን ግማሽ ክፍል ቢይዝ ሩቡን ደግሞ ቅድም ካልኩሽ ፕሮቲን ውስጥ ጤናማ ብታስገቢ ሩብ ደግሞ ቅባታማ እህል ብታስገቢ እነዚህ 50 25 25 አትክልት 50% ይዞልሽ ካርቦሃይድሬት የሚለውን አብሮ የሚይዝ ሆኖ ፋይበር በውስጡ አለው፣ ቫይታሚንስ ሚነራልስ አለው። ከዛ ደግሞ ተጨማሪ 25% ፕሮቲን ይዘን ሌላ 25% ካርቦሃይድሬት ብለን ለብቻ እንሰጠዋለን። ሶ አትክልት 50 25 ፕሮቲን እንደገና 25 ፓርቷ ደግሞ ካርቦሃይድሬት። ሶ ማባያ እንጀራ ከሆነች እንጀራዋ እሷ ናት የምትሆነው ካርቦሃይድሬት፣ ዳቦ ከሆነች ዳቦ እዛ ላይ ጨረስን ማለት ነው። ሶ እንግዲህ ዘይት አትክልት የሰራንባት አንድ ማንኪያ ዘይት ከሆነ ዘይት እንጨምራለን እዛች ላይ ጤናማ የሆነውን ዘይትም ሌላ ቦታ ላይ ቅባት እንዳይኖር እንፈልጋለን ማለት ነው። እንደዚህ አድርገን ቫራይቲውን ከዛ መጠኑን ደግሞ እዚህ ላይ ደግሞ የአንዱ ሰው 50% እንግዲህ ያንቺ 50% ከኔ 50% እኩል አይሆንማ። ይሄንን ደግሞ መጠን ማመጣጠን ደግሞ ያስፈልጋል ማለት ነው። ሶ በዚህ ሐሳቤ ካልሆነ ይሄንን ምግብ እንብላ ይሄን ምግብ አንብላ የሚለው ከባድ ነው የሚሆነው። በተለይ እኔ ከፌስ ቱ ፌስ ከማገኛቸው ከታካሚዎቼ ከዛ ደግሞ በሶሻል ሚዲያው ነፃነት ስለሚሰጥ ሶሻል ሚዲያ ላይ ቲክቶክም ዩቲዩብም ላይ ፌስቡክም ላይ ከሚጽፉልኝ ግን የተረዳሁት ነገር ግን ሰው አትብላ እንደተባለ አድርጎ ስለሆነ የሚያስበው በተቻለ አቅም ከምንበላው ምግብ አይነትና እንትን በተጨማሪ መጠን በምን ያክል ጊዜ ውስጥ ነው እየበላው ያለውት። ለረጅም ጊዜ ሳይበላ ለምሳሌ ሰው ይቆያል፣ እሱም አይመከርም። ስለዚህ ፕሮግራም እንዲሆነ ምግብ ሳንዘል መመገብን ጭምር ያካተተ መሆን አለበት። አለበለዚያ ከዛ ውጭ ከሆነ ሙሉ ስነ ምግብ ነው ማለት አንችልም። አሁን ይሄ የስኳርን የመቀልበስ ህክምናው ለየትኞቹ ታካሚዎች የበለጠ የመስራት እድል አለው? ሜቢ ከእድሜ አንጻር ሊሆን ይችላል፣ ተጓዳኝ በሽታ ካለባቸው ሰዎች አንጻር። አዎ በጣም ጥሩ ጥያቄ። ባይዘው ማለት ብዙ ጊዜ ታካሚዎችም ላይ የምንሰማው አንዱ ትልቁ እንትን ጥያቄ እኔ ለምሳሌ ስኳር ሳይዘኝ ማለት ስኳር ሳይዘኝ ማለት ምልክቶች ሳያሳይ የራሱ የሆኑ ምልክቶች አሉት። ለምሳሌ አንድ ሰውኛ ጋር ሲመጣ ሽንቴ ቶሎ ይመጣል፣ ቶሎ ይርበኛል፣ እበላለሁ፣ ብዙ እበላለሁ፣ እንደገና ይርበኛል፣ ብዙ ጠጣለሁ፣ አሁንም እንድሸና ያደርገኛል፣ ለሊት ሁሉ ከእንቅልፌ ይቀሰቅሰኛል፣ ድካም በጣም እደክማለሁ፣ ለምን እንደሆነ አላቅም፣ ክብደቴ በጣም ቀንሷል ምናምን ብለው ይመጣሉ። ከዛ ምርመራ እናደርግላቸዋለን። ስኳር ግን ለረጅም ጊዜ ከነሱ ጋር ነው የቆየው። አብሻል ለረጅም ጊዜ ስር የሰደደ ያልነው ለዛ ነው። ለረጅም ጊዜ ከነሱ ጋር ቆይቷል። ምልክት ማምጣት ጀምረዋል ማለት ቆሽት መድከም ጀምራለች፣ ኢንሱሊን ሬዚስታንስ ከፍ ብሏል ብለን ነው አይደል ይዘው። ሶ ያ ለረጅም ጊዜ የቆየበት ሰው ምልክት ካመጣ በኋላ ኦር የነርቭ ችግር አምጥቶ ወይ የአይን ችግር አምጥቶ ልብ ችግር አምጥቶ ኩላሊት ላይ ችግር አምጥቶ ከመጣ በኋላ ያለ ሰውና በሆነ አጋጣሚ ቼክአፕ ሲደረግ የተገኘ ሰው ስኳር እንዳለበት ሲነገረው የሁለቱ ላይ አሁን ባልኩሽ ስኳርን ለመቀልበስ በአኗኗር ዘዴ ለማስተካከል ብናርቅ ኢፌክቲቭ የሚሆነው ይሄ ቅድም በድንገት የተገኘበት ሰው ነው። ሶ አንዱ መቼ ዲያግኖስ ተደረገ የሚለው ማተር ያደርጋል። እርሊ ዲያግኖሲስ ነው ወይስ ሌት ነው በሽታው ይታወቀበት የሚለው ማተር ያደርጋል። ምክንያቱም ኦሬዲ ጠንክ አምጥቷል ማለት ለረጅም ጊዜ ቆይቷል። ፕሮባብሊ 10 ዓመት ምናምን ከሱ ጋር የነበረ ነገር ነበር ማለት ነው። ችላ በማለት ሊሆን ይችላል። ሶ አንዱ እሱ ነው። ሁለተኛው ኢቭን ከተገኘ በኋላ ደግሞ ዛሬ የተገኘበት ሰው የሚታወቀ ሰው ካወቀበት ጊዜ ጀምሮ መድኃኒት ጀምሯል ብንል ለአንድ ዓመት ለሁለት ዓመት ለሶስት ዓመት የወሰደና ለ10 ዓመት መድኃኒት የወሰደ ሰው ሁለቱ እኩል አይደሉም። ይሄ ከምን ጋር ነው የሚገናኘው? እንግዲህ ቆሽት ሪዘርቭ የቀራት ጉልበት አቅም ለመስራት የቆያት እድሜ ማተር ያደርጋል ማለት ነው።
ጥሩ ሰዓት ላይ ከደረሽላት ቅድም ያስተካከልሽው ላይፍ ስታይል ለረጅም ጊዜ ስለሚያቆይ ሪቨርስ ተደርጎ መቆየት ይችላል ወይም ሪሚሽን ውስጥ መግባት ይችላል። ሌትሊ ከመጣሽ ግን ኦሬዲ ደክሟት ጨርሳ ስለሚሆን ለመቀልበስ በጣም አዳጋች ይሆናል ማለት ነው። ስለዚህ የመጣሽበት ለረጅም ጊዜ መድኃኒት ይወሰርሽበት አልወሰርሽበት የሚለው ማተር ያደርጋል ማለት ነው። በዛ ላይ ደግሞ መድኃኒቱንም አዳፕት የማድረግ ነገር አለ። መድኃኒት ቀጥታ አዳፕት ሳይሆን ሰውነታችን መድኃኒትን ይላመዳል ማለት ይሄ በተለምዶ እንደምንለው መላመድ አይነት አይደለም። ለኢንፌክሽየስ እንደምንሰጠው ውስጥ አሁን አንድ ሰው የቲቢ መድኃኒት ተላመደ ስንል ውስጥ ያለው ኦርጋኒዝም ወይም የበሽታ አምጪ ተህዋሱ መድኃኒቱን ከመልመድ አንፃር ነው። ይሄኛው ግን ሰውነታችን የስኳር ሌቭልን እየተላመደ በሚቆይበት ሌቭል ላይ ስለሚቆይ ያ ሰው ቀጥታ መድኃኒቱን ማቆም ስለማይችል ለረጅም ጊዜ በዛ ሁኔታዎች ውስጥ ቆይቷል ማለት ቆስት ኦሬዲ ስቲል ስራዋን ትሰራለች። መድኃኒቱ በነገራችን ላይ በጣም መገንዘብ ያለብን ነገር መድኃኒቱ የሚሰራው ቆስት ላይ አይደለም። በብዛት መድኃኒቶች የሚሰሩት የደም ስር ላይ ያለውን ስኳር ከመቀነስ ጋር ነው። ኦኬ ከስሩ አይሰሩም ማለት ነው። አብዛኛው መድኃኒቶቹ መስላቸው ውጤቱን ነው የሚያጠፉት፣ ምልክቱን ነው የሚያጠፉት። ምልክቱም ደግሞ ስኳር መጨመር፣ ስለዚህ ስኳርን መቀነስ ነው ስራቸው። ኦኬ ይሄኛው ግን ስኳርን መቀነስ ብቻ አይደለም ስራው። የአኗኗር ዘይቤውን ሰው ሲቀይር ስኳርን መቀነስ ብቻ አይደለም ስራው፣ ስኳርን እንዲጨምር ያደረገውን መንስኤ ኢንሱሊን ሬዚስታንስ ብዬሻለሁ አቀደ ሪስቶር ማድረግ ሴንሲቲቭ ሴሎች ኢንሱሊን እንዲታዘዙ ማድረግ። ያን ካደረግሽ ስኳርም ይቀንሳል፣ ኢንሱሊን ሴንሲቲቪቲ ተመልሷል ማለት ላይፍ ስታይልሽ ላይ የቀድም የመድኃኒት ዲፔንደንት የመሆን እድልሽን ይቀይረዋል ማለት ነው። ኦኬ ታዲያ በዚህ ህክምና ውስጥ ሰዎች ሲመጡ መድኃኒቱን የማቆም እድል አላቸው? በደንብ አላቸው። ግን ምንድነው ሁሉም ሰው እንዲገነዘበው የምፈልገው ቀላል አይደለም። በነገራችን ላይ በጣም ከባድ ነው። እኔ በህይወታችን አጋጣሚ አንድ ሰው የምግብ አመጋገቤ ላስተካክል ብሎ ሞክሮት ከነበረ እነሱ ሙሉ ላይፍ ስታይል ነው አይደል ቀይር ይያለ ያለ ነው። ሙሉ ላይፍ ስታይል መቀየር በጣም ከባድ ነው። በተለይ ከልጅነታችን ጀምሮ ባህሪ ካላደረግነው አመጋገባችን የምንወዳቸው ምግብ ከልጅነታችን ጀምሮ የመጡ ናቸው። ያንን ባንዴ ቀይር ስትዩ ከባድ ነው የሚሆነው። ጋዘሪንግ አለ፣ ጓደኛ አለ፣ ባህል አለ። አንቺ ከጓደኞችሽ ጋር ወጥተሽ በህብረት ነው የምትበዩ። አይ ያንተ የተመጠነ ነው ይያልሽው ቀላል አይደለም። ከጓደኛ መገለል ያመጣል። የምትበያቸው ምግብ ቫራይቲ አለ። ሰው እንደ ልቡ ሲበላይተሽ የምትበዩ ምግብ ደግሞ አዘሽ ምትበይ ከሆነ ከስራሽ ጋር እንዲሄድ ሬስቶራንት ምናምን ምትበይ ከሆነ ደግሞ የሚሰሩት ምግብ አንቺ እንደምታስቢው ላይሆን ይችላል። እንዲጣፍጥላቸው ጨው ይጨመራል፣ ዘይት ተጠብሶ ሊሰራ ይችላል። ስለዚህ አሁን አንቺን ምን ያደርግሻል? ከኮሚኒቲው ካለው ኢንቫይሮንመንት በጣም የተገለለ አይነት አኗኗር እንድትኖር ያደርጋል። ይሄ በጣም ከባድ ነው። በጣም ከባድ ነው። ቀላል አይደለም። ባይዘው ይሄንን የሚያደርጉ ሰዎች ጀግኖች ናቸው። በጣም ጀግና መሆን ይጠይቃል። ገብቶሻል? ስለዚህ ቀላል አድርገን የምናወራው አይደለም። ነገር ግን ይሄንን መወጣት የቻለ ትግሉን በደንብ ማሸነፍ የቻለ ኮንሲስታንሲ ጽናት ያለው ሰው ግን ከመድኃኒት የተላቀቁ በጣም ብዙ አሉ። በጥናትም ሌላውን ተዩና አንዳንዴ አኗኗር ብቻ አይደለም። አንድ ጥናት እንደው ከ5 እስከ 15% የነበረውን የክብደታቸው ኦቢሲ የነበሩ ወፍራም የሆኑ ከ5 እስከ 15 የነበረውን የክብደት መጠናቸውን ብቻ በመቀነስ ዌት ሎስ ብቻ በመቀነስ መድኃኒት ሲወስዱ የነበሩ ከስኳራቸው ማገገም ችለዋል ወይም ከስኳራቸው መቀልበስ ችለዋል። የስኳር ከፍ የሚለውን ቁጥር መቀነስ ችለዋል። እና ዲስ ማች ኢፌክት አለው። መድኃኒት ያልጀመሩ እንዳይጀምሩ ማድረግ ይቻላል በዚህ አኗኗር ስልታቸው። በኖርማል ህክምናችን አሁን እኛ የምናደርገው እንዴት ነው? ለመጀመሪያ 3 ወር የአኗኗር ዘይቤያቸውን እንዲቀይሩ ነው የምናደርገው። ቀጥታ ራይታው ወይ መድኃኒት አንጀምርም። ለሁሉም የሚጀመርላቸው አለ እንደ ስኳር መጠናቸው እንዳሉበት የጤና ጉዳት ሌቭል እናያለን። ግን በጣም ቀላል የምንለው የስኳር መጠናቸው ሬንጁን አይተን ሌላ ስር የሰደደ ነገር ከሌላቸው በምርመራ በቀጥታ እናረጋቸዋለን። የላይፍ ስታይል ሞዲፊኬሽን ለ3 ወር እንሞክራቸዋለን። በዚህ ውስጥ ጎበዝ የሆነ ሰው ጽኑ የሆነ ሰው መድኃኒት ከመጀመሩ ይችላል። በዛው ልክ መድኃኒት የጀመረም ደግሞ ከመድኃኒት ነፃ መሆን ይችላል። ግን ጥንቃቄ ይፈልጋል። ምክንያቱም አሁን ከመድኃኒት ጋር ምግብን አኗኗርን አስተካክሎ የሚቀጥል ሰው መድኃኒት እያገዘው ስለሆነ ኖርማል ገባ ማለት ወይም ደግሞ መድኃኒቱን ቶታሊ አቁመሽ ምግብ ስትጀምሪ ወዲያው ያስተካክለዋል ማለት አይደለም። መድኃኒት ቀጥታ ሄዶ ስራ ነው የሚሰራው። ላይፍ ስታይል ግን ባንዴ እንዳልመጣ ሁሉ ባንዴ አይቀየርም። ለ10 ለ20 ዓመት አመጋገብሽ አኗኗርሽ ያበላሸውን ነገር ምናልባት የተወሰኑ ወራቶችና ዓመታት ሊፈልግ ይችላል ካንቺ ከነዚህ ቅድም ካልኩሽ ደግሞ ጫናዎች ጋር ተዳምሮ ማለት ነው። ስለዚህ መድኃኒት የሚወስድ ሰው ምን ማድረግ አለበት? በጥንቃቄ ሐኪሙን እያማከረ
ዶዝ ይቀነሳል 2 ከነበረ 1 መድኃኒት ይደረጋል መጠን ይቀነሳል በሂደት ግን መድኃኒት ማቆም ይቻላል ስቴፖቹን ልትነግረን ትችላለህ like every single step ባይሆንም at least ሲመጡ ሰዎች በምን አይነት እንትን ምክንያቱም ድንገት እንዳልከው መድኃኒታቸው የሚያቆሙ ሰዎች አሉ ያ አሁን ምንድነው ስቴፑ የሚሆነው ለውጦቹ በሂደት ይታያሉ ለምሳሌ ላይፍ ስታይል ሞዲፊኬሽን ውስጥ የገባ ወይም የላይፍ ስታይል ቼንጅ ጀምራለሁ ስኳሪ መቀልበስ ፈልጋለሁ የሚል ሰው አንድ ታካሚ የመጀመሪያ ያለበት የሄሞግሎቢን A1C ምለው የስኳር መጠኑ ሌሎች የኮሌስትሮል የሊፒድ ፕሮፋይል ምለው የስብ ቁጥሮችን ሁኔታዎች ያለበት የልብ ያለበት ሁኔታ እነዚህን ሁሉ ስር የሰደዱ ምንድነው ጠንክ ያመጣል ብለን የምናስባቸውን በሙሉ ቼክ እናደርግላቸዋለን ሶ ልቡ ጤነኛ ከሆነ ግፊት ከሌለው ሌሎች የኩላሊት ላይ ምናም ጉዳት ካላመጣ እና የሚወስደው መድኃኒት ካለና ከሌለ ሶ ከሌለ ላይፍ ስታይል ሞዲፊኬሽኑን ቀጥታ እንጀምርለታለን ካለው ግን የሚወስደው መድኃኒት አይነት በመርፌ በሚዋጥ ዩዥዋሊ በመርፌ አይነት 2 ሆነ ማለት የሆነ ጠንክ አምጥቷል ኮምፕሊኬሽን አምጥቷል ምክንያቱም በብዛት በሚዋጥ ነው አይነት 2 የሚታከመው አይነት 1 ግን ቀደም እንዳልኩሽ ኢንሱሊን ስለማይመረት በመርፌ ነው ቀጥታ የሚዋጥ የላቸው ኢንሱሊን ነው ቀጥታ የሚጀምሩት ስለዚህ ያንን የሚውጣቸው መድኃኒቶች በሙሉ ከሚወስዱት ዶዝ ጋር እናገናዝባለን ሶ ያናኗር ስልት እንቀይራለን ምግቦችን በየጊዜው የማይመቹ ምግቦች ምክንያቱም ኢንጆይ ልታደርጉ ይገባል ላይፍን ባይዘወይ ሶ ኢንጆይ ካላደረጉት እንደሚያቋርጡት ግልጽ ነው በጣም ብዙ ጥናቶች የሚያሳዩት ባይዘወይ ሪላፕስ በ6 ወር በአንድ አመት አብዛኛዎቹ ስኳራቸውን ቀልብሰናል ያሉት ከስኳር ነፃ የሆኑት እንግዲህ እኛ ሀገር ላይ ያለ ጥናት እስካሁን አላየውም ግን ተመልሶ ወደ ስኳር የመግባት እድል አላቸው ምክንያቱም ዳነ ማለት አይደለም ኪውር የሚባል ነገር የለም ህክምናው ላይ አሁንም ዳነ ሳይሆን የምንለው ቀለበስ ነው ስኳር ወደ ነበረበት ኖርማል ሆነ ነው ከላይፍ ስታይልሽ ቅድም ካልሽው አኗኗር ስትወጪ ተመልሶ እዛ ችግር ውስጥ ነው የምትገቢው ስኳር ውስጥ ነው የምትገቢው ስለዚህ ያንን እንዳያደርጉ ከዛ ደግሞ በየጊዜው መውጣት መግባት እንደ ቺቲንግ ስለሚኖር እሱን ያስተካከልሽ ትቆያለሽ እንደ ስቴፕ ያ የስኳር መስተካከል በተለይ የየቀኑ የስኳር መስተካከል መጀመሪያ የሚታየው ለውጥ እሱ ነው ስለዚህ ይሄ ፋስቲንግ ብለድ ሹገር የምንለው በየጊዜው እየተስተካከለ ይመጣል ከ126 በታች መሆን ቀስ ብሎ ከ100 በታች መሆን ይገባል ይሄ በ2 ሳምንት በአንድ ወር ውስጥ ይታያል ይሄ የተስተካከለ ከመጣ በኋላ ቀጥታ የ3 ወሩንም እናየዋለን ክብደት የነበረው ሰው ደግሞ ውፍረት ቦርጭ ምናምን የነበረው ሰው ከነበረ እሱም እየተስተካከለ ይመጣል እነዚህ በሙሉ ለውጥ እያመጡ ሲሄዱ ቁጥጥራችን የስኳር ሌቭሉ መውረዱን ያያየን ስንመጣ ከመድኃኒቱ ዶዝ እንቀንሳለን ያችን ዶዝ እየቀነስን ደግሞ አሁንም እናየዋለን ስቲል ደግሞ አሁንም በዚህ ጥሩ እየሄደ ከሆነ አሁንም ዶዝ እንቀንሳለን ከዛ በኋላ ሙሉ ለሙሉ ቁጥጥር ውስጥ መግባቱን ስናውቅ በዛ እንዲቀጥል እናደርጋለን ሶ እዚህ ውስጥ እስካለ ድረስ በዛ ይቀጥላል ከዚህ ዝንፍ ባለ ቁጥር ግን የመመለስ እድሉ ከፍተኛ ነው ኦኬ ሶ ይሄ ነው የሚኖረው ስቴፕ ማለት ነው አንዳንድ ሰዎች መሀል ላይ ቺቲንግ ያልካት ነገር ማለት ነው ልክ ፕሮግራም ሲኖራቸው ብቻ በዛው በሰበቡ የማቋረጥ ነገር አለ በዛው ተስፋ የመቁረጥ አሁን አንድ ቀን ከምግብ ስኬጁላቸው ሌላ አይነት ምግብ የመመገብ እድል ወይም ደግሞ ወይ ግዴታም በሼምም ሊሆን ይችላል ብቻ በምንም ምክንያት ከዛ ነገር ዲቬት ሲያደርጉ በቃ እኔ አልችልም ማለት ነው እኔ በቃ ከዚህ ነገር ጋር ስቲክ አድርጌ መቀጠል አልቻልኩም ወይም በጣም ኮሚትመንት የሌለኝ ሰው ነኝ በሚል በቃ በዛው ወደ ድሮ እንትናቸው የመመለስ ኢቭን መድኃኒቱ ይሻለኛል የሚሉም ሰዎች ሊኖሩ ይችላሉ ምክንያቱም እንዳልከው ላይፍ ስታይል መቀየር ቀላል ኮሚትመንት የሚፈልግ ወይም ደግሞ ጽናት የሚፈልግ ነገር ስለሆነ ማለት ነው ምን ትላቸዋለህ አንድ ቀን 2 ቀን አቋርጠው በዛው ለመቀጠል አዎ እኔ በርቱ ከዛውጭ ደግሞ ብቻችሁን አይደላችሁም ነው በጣም ብዙዎች አድርገውታል እናንተ የመጀመሪያ አይደላችሁም አትሊስት የሆነ ሰው የሆነ ጊዜ የሞከረው ነገር ከሆነ በጥናት እንግዲህ በእኛ ህክምና በጥናት ተረጋግጦ በጣም ብዙዎች እንዳደረጉት ስለታወቀ አይደለም ስለዚህ ብዙዎች ያደረጉት ነው ማለት ብቻችሁን አይደላችሁም ነው ሶ ማድረግ ይችላሉ ነው ነገር ግን ቀላል ነው ያልኩ አይደለም ከባድ ነው ከባዱን ጉዞ ማድረግ ጥቅሙ ምንድነው መድኃኒት ለጊዜው ስኳርን እየቀነሰ እንጂ የሚያመጣው በነገራችን ላይ መድኃኒትም የሚወስዱ ሰዎች እኮ ይሄ ላይፍ ስታይል ሞዲፊኬሽን ይመከራሉ ግዴታም ነው አለበለዛ መድኃኒቱ ሊሰራ የሚችለውን ስራ ራሱ በስነ ስርዓት አይሰራም ችግሩ ምንድነው ያኛው አግሬሲቭ ነው ከመድኃኒት ውጭ ለመሆን መሞከር
በጣም ጠንካራ ትግል ይጠይቃል። ስቲል መድኃኒት እያለ ራሱ ጥሩ የስኳር ኮንትሮል ውስጥ ለመሆን ከአንድ መድኃኒት ወደ 2 መድኃኒት ላለመሄድ ከ2 መድኃኒት ወደ 3 መድኃኒት 2 መድኃኒት አድርገን እኮ የመርፌ ሁሉ እንጨምራለን እኮ 3 መድኃኒት ይወስዳሉ። የመርፌውን ይወጋሉ፣ የሚዋጥ ይወስዳሉ። ከዚህ አልፎ የልብ ፌል ማድረግ ውስጥ ይገባሉ፣ ኩላሊት ፌል ማድረግ ይችላል። እዚህ ውስጥ መግባትን ለማዘግየት እንኳን ራሱ እኮ አመጋገብና ኗኗር ዘይቤ ማስተካከል እኮ ግዴታ ነው። አይቀርም እኮ ከመድኃኒት ጋር እንኳን ግዴታ ነው። አይቀርም። ይሄ ድሮም የነበረ ነው። ግን በሱ ስትሮንግ መሆን በጣም ብዙ ነገሮች ላይ መስራት ግን ለውጥን ያመጣል የሚለው ነው አሁን አዲሱ ነገር። ከመድኃኒት ውጭ ማድረግ ይችላል የሚለው ነው አዲሱ ነገር። ሶ ያ ጠንካራ ነው፣ መበርታትን ይጠይቃል። ከምንም በላይ ግን አጋዥን ይጠይቃል። ቤት ውስጥ በዙሪያ ያሉ ጓደኞች፣ ስራ ቦታ ላይ ያሉ ጓደኞችሽ ሊያግዙሽ ይገባል። ገብቶሻል? ምግብ በማዘጋጀት አንዳንዴ የራስሽ ምግብ አሁን እኮ አቬሌብል አይደለም። እንደዚህ አይነት ምግብ ልብላ ብለሽ እኮ ሬስቶራንት ራሱ ብትሄጂ እኮ አታገኝም። በጣም እኛ ሀገር አንዳንዴ ጤናማ የሚመስለን ምግብ አትክልት ብቻ የሚመስለን አሉ። በቃ ሰላጣ ምናምን መብላት ብቻ ጤናማ ምግብ አድርገን እንቆጥራለን። ሰላጣ ያልያዛቸው በጣም ብዙ ምግቦች ግን አሉ። ስለዚህ ልክ እንደዛ ይሄንን የስኳር ታማሚን ብቻ ሳይሆን የላይፍ ስታይልን ታሳቢ ያደረገ ምግብ ቤት ወይም እንትኖች ማግኘት በጣም ከባድ ነው። ስታገኝ ደግሞ ኮስቱ አለ። ስለዚህ አንደኛ አክሰሰብል አይደለም፣ አቬሌብል አይደለም። ይሄ ሁሉ ትግል ካለ ቤቶች ውስጥ ምግብ ማዘጋጀትን ይጠይቃል። ቤት የሚያግዝ ሰው ያስፈልጋል። ቤትሽ ቋጥረሽ የምትሄጂው ምግቦች ሊኖሩ ይገባል። ሶ ቀላል አይደለም። ነገር ግን ተችሏል። የሆኑ ሰዎች ችለውታል ማለት ተችሏል ማለት ማድረግ እንችላለን የሚለውን ነው ልነግራቸው የምችለው። ኦኬ፣ ታካሚዎች በምን ያህል ጊዜ ውስጥ ለውጥ ማምጣት ይችላሉ? ለውጥ ቅድም እንደነገርኩሽ እንግዲህ በተለይ እንግዲህ ቀላልና ከባድ ብለን እንኳን ብንይዘው ቀላል ማለት ወዲያው ዲያግኖስ እንደተደረጉ ያሉ በቅርብ ጊዜ መድኃኒት የጀመሩ 1 አመት እንደዚህ ጥናት እንደውም እስከ 5 አመት ይላል ከበሽታው ጋር መቆየት ጋር ተያይዞ ያሉ ከመድኃኒት ያልጀመሩ እነዚህ ሰዎችና እንዳልኩሽ ጠንቅ አምጥቶ ተጓዳኝ ህመም ያላቸው ሰዎች እኩል አይደሉም ሪስፖንሳቸው። የኢንሱሊን ሬዚስታንስ እንትኑና ቆሽት የመስራት አቅሙ ያለችበት ደረጃ ማተር ያደርገዋል። ነገር ግን ኢን አቨሬጅ የምናያቸው ለውጦች በቅድም ተከተል የመጀመሪያው የስኳር መጠን ላይ ነው የምናየው ለውጥ። እሱ ከ2 ሳምንት እስከ 4 ሳምንት ብዙ ጥናቶች የሚያሳዩት ላይ እንደሚያሳዩት ታካሚዎቻችን ላይ እንደምናየው ከ2 እስከ 4 ሳምንት ባሉት ውስጥ የስኳር መጠን መስተካከል ይጀምራል። ክብደት ያላቸው ውፍረት በተለይ ያላቸው በአብዛኛዎቹ ያው የተወሰኑ እንዳልኩሽ ስሊም ቢሆኑም አብዛኛዎቹ ግን ኦቤስ ናቸው ወይም ኦቨርዌት ይኖራቸዋል። ክብደታቸው ከፍ ያለ ነው የሚሆነው፣ ውፍረት ይኖራቸዋል። ሶ ያ ደግሞ ከ1 ወር ጀምሮ መስተካከል ይጀምራል። እንግዲህ እንደሚያደርጉት ኤክሰርሳይዝ ጠንካራ የሆነ ኤክሰርሳይዝ ነው የሚመከረው። ካልሆነ ደግሞ ዎኪንግ መሆን አለበት፣ ረጅም ዎኪንግ። ነገር ግን ለመቀልበስ ዩዥዋሊ ከዎኪንግ ባለፈ የምሰራው ኤክሰርሳይዝ ኤሮቢክስ ላብ የሚያወጣ ሳይሆን የጡንቻ ኤክሰርሳይዝ ሴቶችን ባይሆኑ ይሄ ዌይት ሊፍቲንግ አይነት ኤክሰርሳይዝ። ለምን መስል ዴቨሎፕ እንዲሆን ስብ እየቀለጠ መስል ዴቨሎፕ መሆን። የመስል ደግሞ ስኳር በጣም ከሚጠቀም ግሉኮስን ከሚጠቀም የሴል አይነቶች ውስጥ አንዱ ነው የመስል ሴል። ሶ ያ ምን ያደርጋል? ስኳራችንን እንድንቀንስልን በደንብ ያግዘናል፣ ኢነርጂ በደንብ ስለሚጠቀም ማለት ነው። ሶ እንደሚያደርጉት ኤክሰርሳይዝ እነዚህ ሁሉ ተደማምረው አትሊስት ክብደት በ1 ወር ምናምን ወደ 2 ወር እነዚህ ለውጦች ይታያሉ። ሌላው የ3 ወር የስኳር ያልኩሽ ደግሞ በ3 ወር የተወሰነ ለውጥ ማሳየት ይጀምራል። ከዛ በኋላ ያለው ግን እንደየጽናታችን እንደምናደርገው እንዳለብን ቅድም እንዳልኩሽ የህመም ሌቭል መጠን እነዚህ ሁሉ ግን ፋክተር ይሆናሉ። ኦኬ፣ የህክምና ፌል የማድረግ እድል አለው? ውይ በጣም በደንብ ፌል የማድረግ እድል አለው። ግን ቅድም እንዳልኩሽ ነው ማለት ፌል ማድረግ ስንል እንደው ሮንግሊ እንዳይወሰድ የሆነ መድኃኒት ወስደሽ ውጤታማ አይደለም ትያለሽ። ላይፍ ስታይል ሞዲፊኬሽን ውጤታማ ነው። ስለዚህ ህክምናው አይደለም ወይም ደግሞ ያኗኗር ዘይቤ መቀየሩ አይደለም ያልሰራው። ዩዥዋሊ የማይሰራው የህክምናው አይነት ሳይሆን የሆነ መድኃኒት ወስደሽ ለምሳሌ መድኃኒቱ አልሰራም ትያለሽ። ይሄኛው ግን ላይፍ ስታይል በጣም ኢፌክቲቭ እንደሆነ ብዙ ጥናቶች ላይ ያሳይቷል። ስለዚህ ላይፍ ስታይሉ ሳይሆን የማይሰራው እኛ እሱን የመተግበር እድላችን ከባድ ስለሆነ ኢቭን ተለውጠን መድኃኒት አቆመን እንኳን እየሄድን ከዛ የምንወጣባቸው ሁኔታዎች ካሉ ተመልሶ ወደ ነበረበት ሁኔታ ውስጥ ይገባል። ሶ ይሄን እንደ ፌል ከቆጠርነው ፌል ነው የምንለው እንጂ ህክምናው አይደለም ፌል የሚያደርገው ማለት ነው። ተረዳሽኛ? ከዛ ውጭ ግን እኛ በመናረግበት ሂደት ውስጥ ግን ጥናቶች እንደሚያሳዩት በጣም ብዙ ሰዎች ሪላፕስ ያደርግባቸዋል፣ ወደ ነበሩበት የስኳር መጠን የሚገቡ አሉ።
ሶ ያንን እስከቀጠልሽ ድረስ ነው የሚቀጥለው ለዛ እኮ ነው ኪውር አይደለም ብለ ነው ይላ አልዳንም እኮ ስኳር ዳና አይደለም ነው ስኳሩ ተቀልብሷል ወደ ኖርማል ገብቷል ያችን እስከቀጠልሽ ድረስ ይቀጥላል ከዛ ስትወጪ ግን ያለ መስተካከል እድል ግን አለው እሱ እንደፊል ከቆጣ ሶ የህክምና ውጤታማ ነው ውጤታማነቱን ግን በራሳቸው ላይ ማምጣት የሚችሉት ታካሚዎች እንደሚኖራቸው ኮሚትመንት ነው ህክምና ውጤታማ ነው ምንም ጥያቄ የለውም ብዙ ጥናቶችም እሱን አሳይተዋል ህክምና በማህበረሰቡ ዘንድ ያለው ተቀባይነት እንዴት ነው ቀላል አይደለም እንደኛ ማህበረሰብ ማለት ጥናቶች ያስፈልጋሉ ግን እኔ ባየኋቸው ታካሚዎች ሶሻል ሚዲያ ላይ ሰፊ ሆነ ህዝብ በቀላሉ ስለሚገኝ ቪዲዮዎች እስከ 2 ሚሊዮን እና የታዩ ቪዲዮዎች ላይ ኮሜንቶቹን ገብቼ ሳይ ምናምን አቀባበሉ እንዴት ነው በየ በሱ ግንዛቤ ካሰብነው ቀላል አይደለም አንደኛ የሚቀይረው የሆነ ካልቸር አለ ያመጋገብ ያኗኗር ምናምን ስልት የሚቀይረው አለ ሁለተኛ ደግሞ ከዚህ በፊት ስንሰማው የነበረው ስኳር በሽታ አይድንም ነው ሶ በቃ እስከ መጨረሻው መድኃኒት ተወስዳለህ ነው አሁን ይድናል ባንል እንኳን መድኃኒት ማቆም ይቻላል የሚል ሐሳብ ስታመጪ ከዚህ በፊት የነበረውን ሳይንስ ውሸት ያደርገዋል አይደለ ምክንያቱም አሁን መቀልበስ ይቻላል የሚሉ ጥናቶች እየወጡ ስለሆነ ያንን ሲያይ ሰው ተቃራኒ የሆነ ሐሳብ ነው ስለዚህ እሱንም ቶሎ ያለ መቀበል ችግር አለ ሌላው ደግሞ እንዳልኩሽ እነዚህ ነገሮች ለማድረግ ትግሉ ጽናቱ ከሌሎች የኑሮ ፋክተሮች አንፃር ስታስቢው ምክንያቶች ሁኔታዎች አንፃር አስቻይ አይደሉም ሶ ከዛ አንፃር በቀጥታ መቀበል አይሳይ ምኞት ካልሆነ በስተቀር ላድርገው ምናምን ብሎ ከመሞከር እየሞከረ ከመተው ካልሆነ በስተቀር በአጠቃላይ እንትን ከማለት ይከብዳል ከዛ ውጭ ግን ድሮም የነበረ ስለሆነ ከኖርማል የህክምና ጋር አብረን የምንመክረው የነበረ ስለነበረ ግን አመጋገባችሁን አስተካክሉ አናናራችሁን አስተካክሉ ድሮም ይባላል ሶ እሱ ስለነበረ ግን ለመቀበል ይሄ ቀጥታ እንዲ አዲስ ነገር መጣብኝ ምናምን ብለው ግን አይደለም አንደርስታንድ የሚያደርጉት ነገሮቹ ናቸው አላስችል የሚሉት መንገዱ ጠንካራ መሆኑ እነዚህ ነገሮች ናቸው ትንሽ እንትን የሚሉት እንጂ አብዛኛው ሰው ያለው ሪስፖንስ ኖ እንዴት ይሄ ይሆናል ምናምን አይደለም ቀጥታ ከባድ ከመሆኑ አንፃር ከኢኮኖሚ ከብዙ ነገር ጋር ነው የሚያያይዘው ኦኬ ስለዚህ ህክምና የታዘብከው የተሳሳተ አመለካከት ልክ ያልሆነ አንዱ በጣም ቫይራል እየሆነ የመጣ በጣም ብዙ ሰዎች ጋር እየደረሰ ያለው የተሳሳተ አመለካከት ይድናል ብሎ ማሰብ ነው ማለት የሆነ ጊዜ አድርገ ነው ከዛ በኋላ ይድናል ብሎ የማሰብ ይሄ ሮንግ ነው በቃ አይድንም ኪውር የሚባለውን ቃል አይተካም ዳነ ምንለው አንድ ሰው የሽንት ቧንቧ ኢንፌክሽን ካለው የ7 ቀን የ5 ቀን የ3 ቀን መድኃኒት ወስዶ ከዛ በኋላ የሚያጋልጠው ነገር እስካላረገ ድረስ ወይም ኢንፌክሽን ወዳለበት ኦርጋኒዝሙ ህዋስ ውስጥ ካለበት እስካላለ ድረስ ንጽህናው እስከተጠበቀ ድረስ ሽንት ኢንፌክሽን የለበትም ይሄኛው ግን ቀደም ያልኩሽ ቆሽት ኦሬዲ የተወሰነ ያክል ደክማለች አሁን ልመልሰው ስትይ የተወሰነ ስኳርሽን የማስተካከል ስራ ሰርተሽ በዛ ነገር እስከቀጠልሽ ድረስ ይቀጥላል ትንሽ ዝንፍ ካልሽ ግን ተመልሶ አለ ስለዚህ ዳነ የሚለው አስተሳሰብ በጣም የተሳሳተ አመለካከት ነው የሚለውን ሊሰመርበት ይገባል ድኗል ብለን ወደ ምንወዳቸው ወደሚያስደስቱ ነው የስኳር እንትን መሄድ የለብንም ሄዳላቸው ነገሮች ከሄደን እንመለሳለን ማለት ነው ዶክተር የራስ ክሊኒክ አለ እና በዛ ክሊኒክ ውስጥ አንደኛ ስሙ ምንድነው የሚባለው አድራሻው የት ነው ከዛ ይሄንን ህክምና ተሰጣላችሁ ወይ አዎ እንግዲህ ሆሴ ክሊኒክ ነው የሚባለው ሆሴ ክሊኒክ ወደ አያት 49 አካባቢ ነው የሚገኘው አያት 49 አዋሽ አቢሲኒያና ንግድ ባንክ ያሉበት አጠገብ ነው እዛው ጎን ላይ ነው የሚገኘው እንግዲህ በዚህ ክሊኒክ ላይ የምንሰጣቸው አገልግሎቶች ጠቅላላ የሆነ የህፃናት የአዋቂ ህክምና እንሰጣለን ሙሉ ምርመራዎች አሉን አልትራሳውንድ አለን እነዚህ ህክምናዎች አጠቃላይ እንደማንኛውም መካከለኛ ክሊኒክ እንሰጣለን በተለየ ሁኔታ ደግሞ አሁን እንዳልኩሽ እነዚህ ስር የሰደዱ በሽታዎች ላይ ተላላፊ ያልሆኑ በሽታዎች ላይ ስኳር ኮሌስትሮል የግፊት በሽታ የጉበት ስብ አይነቶች ላይ በላይፍ ስታይል በአመጋገብና ሌሎች የአኗኗር ዘይቤዎችን በማስተካከል ልናስተካከላቸው የምንችሉ አንዳንዴ ከመድኃኒት ልንላቀቅባቸው የምንችሉ አልፎ ደግሞ መድኃኒታችንም እየወሰድን እንኳን ሌሎች ነገሮች ቢኖሩ መቆጣጠር እንድንችልና ሌሎች ተጓዳኝ ነገሮች እንዳያመጡ የሚያደርጉትንም ህክምና እንሰጣለን ሙሉ ምርመራዎች አድርገን እንዳልኩሽ የምግብ እቅዶችንም በማዘጋጀት እነዚህንም አገልግሎቶች እንሰጣለን አብረን
ኦኬ ይሄ ህክምና ዋጋውስ እንዴት ነው? ዋጋ እንግዲህ አሁን የኛ ክሊኒክ እንደ ክሊኒክ በቅርብ ነው የተከፈተው በጣም በተቻለን አቅም ማርኬቱ ላይ ምን ሰማቸው ዋጋዎች አሉ ምንም ጥያቄ የለውም ኮስቲ ናቸው እንዳልኩሽ ለአንድ ሰው ረጅም ሰዓት ወስደሽ ምታወሪበትን እድል ይሰጣል ማለት ለሁሉም አይሆንም ፐርሰናላይዝድ ነው ለምሳሌ አንድ መድኃኒት ለሁሉም ሆኖ ዶዙ ምናምን የሆነ ታስተካክያለሽ ምግብ አኗኗር ግን ካለሽበት የኑሮ ሁኔታ አንፃር ነው የምትሰሪው ስለዚህ ኤክስፔንሲቭ ነው የሚሆነው that's why እንደ ሀገር እኮ እንደ ትሪትመንት አድርገን እኮ ህክምናውን በእንትናችን አውጥተን አንጠቀመው ላይፍ ስታይል እንዲያስተካክል ከመምከር በዘለለ የምግብ ፕላን አውጡ ምናምን ሚል የለም ኢንዲቪጁዋሊ ለሚፈልጉ ሰዎች ሳይንቲፊካሊ ፕሩቭን የሆኑ ነገሮች ስላሉ ነው የምንጠቀመው እንጂ እንደ ሀገር ማስናርገው ብንል በጣም ኤክስፔንሲቭ ነው እንደ አጠቃላይ የመከላከል ህክምና ውድ ነው ውጤቱ ነው እንጂ ጥሩ የሚሆነው የመከላከል ህክምና በጣም ውዱ ኮስት የሚያስወጣ ነው ምክንያቱም አብዛኛውን ማህበረሰብ ስለሚያማከል ማለት ነው ስለዚህ በጣም ውድ ነው ማርኬቱም ላይ ያለው ነገር ውድ ነው ግን እኛ ትልቁ እንግዲህ ህልማችን እኔ በተለይ ቲክቶክም ላይ በጣም ብዙ ኮሚኒቲዎችን ከደረስኩ በኋላ አገር ውስጥም ኢቭን አረብ ሀገር እየሰሩ ስኳር እንደዚህ ታመሙአሉ ውጭ ሀገርም እነዚህ ያሉ ሰዎችን ከማገዝ አንፃር ኮስት ብዙ ካለ ማስወጣት ብለን ነው አሁን የተነሳ ነው እንደ ክሊኒክና በተቻለን አቅም በጣም ሚኒማይዝ በሆነ ኮስት ኖርማል ላብራቶሪ ለሚወጣበት በሚችል ኮስት ማስደረግ ይቻላል ነው ያን ያክል የሚያስወጣን ነገር እስከሌለ ድረስ ኮሚኒቲውን በዛ መልኩ ለማገልገል ነው አሁን የኛቀድ በጣም ደስ የሚል ነገር ነው ምክንያቱም ማህበረሰቡ ዘንድ ያለ ውድ ነው የሚለውን ሐሳብ እናንተ ደግሞ በደንብ ሰው አፎርድ ሊያደርግ በሚችለው መንገድ አድርጋችሁ ስላመጣችሁት የእውነት ልትመሰገኑ የሚገባል በዚሁም ቀጥሉ ለማለት ፈልጋለሁኝ በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ማስተላለፍ የምፈልገው መልእክት ምንድነው ቀደም ማንቸስተር እንደነበረው እንደ አጠቃላይ ኮሚኒቲያችን ጤና ላይ የሆነ ነገር ከደረሰ በኋላ ህክምና ዊክ ነው ቀጥታ የሚደረግ ህክምና ጠንካራ አይደለም ጉዳት ካመጣ በኋላ ሪቨርስ መመለስ ከባድ ነው ስለዚህ በተቻለን አቅም መከላከል ላይ ያተኮረውን ህክምናችን ትኩረት መስጠው ያ ማለት አሁን እኛ እንኳን እየተወያየን ካለነው አንፃር ስኳርን ግፊትን ኮሌስትሮልን የጉበት ስብን የሚያመጡት የአኗኗር ዘይቤያችንን መቀየር መቻል አለብን በጣም ሌግዠሪ የሆነ ወይም የሆነ ምግብን የሆነ ቦታ ፈልገ ነው ምናምን በመንመገበው እንግዲህ ሳይሆን ሳንያዝ በፊት አንዳንዴ ለልጆቻችን የምንሰጣቸው ጣፋጭ ምግቦች ስኳራማ የሆኑ ጣፋጭ ምግቦች የተቀነባበሩ ምግቦች ፕሮሰስ የሚደረጉ ስጋን በጣም ፕሮሰስ አድርገን በተለያየ መንገድ እየተመገብነው ነው ያለነው እንደዚህ የተደረጉ ነገሮችን መቀነስ ማቆም ብንችል የራሳችን ቀላል ገበያ ላይ የሚገኙ አትክልቶች ፍራፍሬዎች አይነት ምግቦች ጥራጥሬ እህሎች ጤናማ ናቸው ይሄ ሳይመጣ በፊት ከሆነ በጣም ጤናማ የመሆን እድላችን ሰውነታችን የመስተካከል እድሉ በብዙ ነገሮች እንጠቀማለን ባይዘው በጣም ብዙ ሰው የሚሸወደው ብዙ ሰው ደከመኝ ይላል ይሆነ በቃ ረሳለሁ ይላል እኔ አንድ ቪዲዮ አለ የሚገርምሽ የሰራውት ቪዲዮ እነዚህ 6 ምልክቶች ካሏችሁ ነው የሚለውና እንቅልፍ ማጣት ድካም መርሳት ምናምንና በቃ ያስደነቅጥሻል ብዙ ሰው ሁሉም አለብኝ ይልሻል ግን እኮ አመመኝ ብሎ ሆስፒታል አይሄድም አንዱ ያመጋገባችን ውጤቶች ናቸው ብዙ ምግቦች የምንመገባቸው ምግቦች ቀደም ካልኩሽ ስኳር ግፊት ኮሌስትሮል ብቻ አይደለም እነዛ ምግቦች የሚረጯቸው የኦክሲዳንትስ አሉ እነዛ በሙሉ ስትረስን ይፈጥራሉ ስትረሱ ግን እዚህ አሁንኛ ምንለው ጭንቀቱ አይደለም ቦዲ ስትረስ ፊዚዮሎጂክ ስትረስ ውስጥ ላይ ስትረስን ይፈጥራሉ ሶ ኢንፍላማቶሪ ፕሮሰስ አለ ብግነት ምንለው ሰውነታችን ውስጥ እነዛን ሁሉ ውስጥ ያስገባናል ስለዚህ ኮሚኒቲው መገንዘብ ያለበት አመጋገባችንን ስንቀይር የሆነን በሽታ አይደለም ሙሉ ማንነታችንን የሚቀይረው ምግብ ሶ ምግብ ማከምም ወደ በሽታ መውሰድም ይችላል ሶ ለማህበረሰቡ ማስተላለፈው ምግባችንን ጤናማ በሆነ መንገድ ኢንጆይ አድርገን መመገብ ይገባናል ነው በጣም አመሰግናለሁ ዶክተር ጊዜህን ሰተ በጣም የሚጠቅም ሐሳብን ስላካፈልከን ከልብ አመሰግናለሁ እኔም አመሰግናለሁኝ እናንተም ይሄንን እድል ለማህበረሰቡ ማወቅ አለበት መገንዘብ አለበት ብላችሁ ጊዜ ሰጣችሁ እኔንም እዚህ ጋብዛችሁኝ ለማህበረሰቡ እንድናስተላልፍ ስላደረጋችሁ እኔም ከልብ አመሰግናለሁ እናመሰግናለን Thank you